ዛሬም ደግሞ በጽናት መጥቻለሁ ማለት ነው። ኪራና ጽናት ምን ላይ ነው ያሉት የሚለውን አብረን ቆይታ እናደርግበታለን ማለት ነው። እንግዲህ ኪሩና ጽኑ እየተጨቃጨቁ በቤቲ ጉዳይ፣ ኪራ ግን በጣም አብዝተዋል ማለት ነው። የተወጋትን ፍቅረኛ አሁን ደግሞ እንደገና ጽናትን እንደዛ የጎዳቻትን ፍቅረኛ ይዘህ መጥተህ ጽናትን መጉዳት ማለት ምን ይሉታል? ምን ይሉታል? አይ ኪራ እና አሁን ላይ ደግሞ ከቤቲ እናት ጋር ተጣልታለች ማለት ነው። እሷም ተናዳ ስለነበረ አባራት ነበር ማለት ነው። ከዚህ አስወጥታት ከቤት አስወጥታት ነበር ማለት ነው። ጽናት ኪራ ቤቲ ጠፋይ ተብሎ እንግዲህ እየተፈለገችም ነበር ማለት ነው። ያዙን ልቀቁን እያሉ ነበር ማለት ነው። ቤትዬ እንግዲህ ጠፍታ ነበረ። ይህን ያደረገችውም ደግሞ ጽናት ናት። ለምንድን ነው እንደዚህ ያደረገችው? ስትናደድ እየተናደደች ነው ያለችው ሰዓት ምሩና እንትናም ደግሞ ተይ እንደዚህ አታድርጊ እያሏን ነበር። ጽናት እንግዲህ በጣም አባቴ ነው የሚያሳዝነኝ እያለች ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዛሬዎቹ እንግዳዎቼ ደግሞ ጽናቶች ናቸው። ክፍል 91 ይዤላችሁ መጥቻለሁ ማለት ነው። እንደ ሰዓት አቆጣጠራችን የዚህ ቻናል ቤተሰብ ያልሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ሀሳብ አስተያየታችሁን ግለጹልን ማለት ነው። ዛሬ እንግዲህ ውድ ቤተሰቦቼ ጽናትና ኪራ ያው ጦርነቱ እንደቀጠለ ነው ማለት ነው። ጦርነታቸው አላቆመም፣ እንደቀጠለ ነው። የኪራና የጽናት ነገር ማለት ነው። ሀሳብ ግራ ገብቶናል ማለት ነው። ቤቲን እንግዲህ ከቤት ለምን አስወጣቻት ጽናት ማለት ነው። ጽናት ቤቲን ያስወጣቻት ምክንያት ምንድን ነው? ስትናደድ ምናምን ከቤት ጮኸ አባቱ ጭልይ ብላ ኒናንም እሷንም እየተጫጫሁ ነበር ማለት ነው። እሷም ተነስታ እንትን እንዳለቻት ነበር የምናውቀው፣ እንዳስወጣቻት ማለት ነው። አሁን ደግሞ እሷ እንትን ብላለች ማለት ነው። አጥብቃም ቢሆንም በጣም የተበሳጨችበት ምክንያት አላት ማለት ነው። ውድ ቤተሰቦቼ የተናደደችውም ኪራ አሁን እንደዚህ ብዙ ነገር አድርጋታለች። ከዚህ በፊት ታውቃላችሁ ጽናትን በጣም ብዙ ነገር አድርጋታለች እንትና ማለት ነው ቤቲ ከዚህ በፊት እና የኪራ ፍቅረኛ ስለነበረች በዛ ምሩና ናሆሚም ደግሞ በጣም አዝነዋል ማለት ነው። ምክንያቱም እንዴት እንደዚህ ትሰራታለ? እንዴት በጽናት ላይ ሌላ ስተሰርተ ደግሞ እሱም ሳያንስ ደግሞ በነገራችን ላይ ይቅርታ ከእንቅልፌ እየነቃ ነው እና እላቸዋለሁ እና ጽናትን ለምንድን ነውስ እንደዚህ ያደረካት? ችግር ምንድን ነው እያሉት ነበር ማለት ነው። እሱም ያው ችግሩን አልተናገረም። እሷ እንደውም ለዚህ ከዚህ በኋላ ኪራን እች ማነች ጽናት እዚህ እኛ ጋር መሆን አለባት ብሏል ማለት ነው። እኛ ጋር ነው የምትኖረው አሁን ማንም ሳይነገር ጽናትን እንግዲህ ልክ ልኳን እየነገረቻት ነበር ማለት ነው። የቤቲ እናት ማለት ነው እንግዲህ ጽኑዬን እያሰቃዩዋትም አለች። እሷም እያለቀሰች እዚሁ አብራ አለች ማለት ነው። ጽናት በጣም ምስኪን ልጅ ናት። ሆነን ለመናገር ብዙ ነገር ችለዋለች ኪራን። አብሶ በኪራ መካከል ያለ ነገር በጣም ተጎርታም ተከፍታም አለች ማለት ነው። እስከሆነ ሰዓት ድረስ ቢሰርባት ምንም ቢላትም አብራለች ማለት ነው። እሱ ግን ያው እንደለመደ ብዙ ነገር ነው የሚያደርጋት። እሱን ችላ አሁን ላይ አለች ማለት ነው። በጣም አዝናለች ማለት ነው ጽናት። ምክንያቱም ማድረግም የለበትም ነበር ይሄ ኪራ የሚባል ልጅ ክርክር ብሎ ይቅርና ማለት ነው ጽናትን አሰቃያት። እንደዚህ ያሰቃያት ነገር ለምን እንደሆነ ባላቅም ቅናትም አላስቡት። እኛ ሴቶች አይደለም ሌላ ሰው ይዞልን ሊመጣ እንትን ይዞልን ቢመጣ ራሱ ያንገበግበናል። ለጓደኛነትም ቢመጣ ያንገበግበናል። ውድ ቤተሰቦቼ ማለት ነው። እንዴት አያንገበግበን? በጣም ነው ያንገበግበን ነው። አብዞ ባሎች አሁን ይዘው ሲመጡ ወንድ ልጅ ሴትን የተዋትን ሴት ይዞ መምጣት ቀርቶ ስሟን ሲያነሳብን እንዴት ነው የምንሆነው? በጣም ነው የሚያንገበግበን አይደል እንዴ? ስለዚህ የሚያንገበግበን እንደዚህ ነው። እና ቤቲ መታለች አሁን ኪራ ጋር ያለችው። ይሄንን ጠፍታ ነበረ እንግዲህ ኒናም እየፍለጋ ወጣለች ማለት ነው። ኒናም ቤቲ የታለች የታርገሻት ነው ሲላት እኔ ምን አውቃለሁ ስትሉ ምንድነው ያላት? እንግዲህ ኒናን እየሰደባት ነበር። ስለ ቤቲ ሲጠይቋት እሷም አትፈልግም ማለት ነው። ስለ ቤቲ አትጠይቁኝ፣ እኔ የማውቀው ነገር የለኝም፣ ምን አገባኝ እያለች ነበረ ማለት ነው። እኔ እሷ ሞግዚት ነኝ እንዴ እያለች ነበር ማለት ነው ኒናም ማለት ነው።
እንግዲህ ሰኑም ነበር ዛሬ ላይ። ሰኑም ደግሞ አይመለከተኝም፣ ምን አገባኝ እኔ ስለሷ፣ በዛውም እንደወጣ ይበቀረች እያለች እየተሳደበች ነበር ማለት ነው። እሱን እንደዚያ የምትለው ምንድን ነው ያው በጽናት ምክንያት እየተናደዱ እየተበሳጩ፣ ጽናት ደግሞ በጣም አለቀሰች ማለት ነው። ያለቀሰችበት ምክንያት ይቅርታ ጋይስ እንቅልፌ ገና አልጨረስኩም፣ ለዛ ነው። ኪራ እንግዲህ ቤት ከዚህ በኋላ መውጣት የለባትም፣ ማንም ሰው እንዲናገራት አልፈልግም ብሏል ማለት ነው። ቤቴን እንግዲህ ተናገራችሁ ማለት ውርድ ከራሴ ብሏል ማለት ነው። ስለዚህ እኔ መልካም ደርባባ በጣም አሳዘነችኝ ማለት ነው። በዚህ ልክ እንደዚህ እየቀየራት ከሆነ በጣም ከባድ ነው። እሱ ይህን እንደዚህ ያደረገው ደግሞ ያው ከዳንች እኮ አሁን ይች ልጅ ዳንች እንትና ጋር ነው የምትሆነው ማለት ነው። ከጽናት ጋር ነው የምትሆነው። ያው ጽናትን ሊያስወጣት ሊሆን ይችላል አይታወቅም። ምሩና ናሆምም ደግሞ ግራ ተጋብተዋል። እነሱ ናቸው አለማቸውን እየቀጩ ያሉት ፍቅራቸውን ፍቅር ላይ ሌላ ዓለም ላይ የገቡ ሁለቱ ናቸው ማለት ነው። ሌላ ጊዜ ያው እንትን ነበሩ። አሁን ላይ ፍቅራቸውን እየተጠያየቁ ምን እያሉ አለማቸውን ቅጭት እያደረጉ ያሉት ኪራና ጽናት ናቸው ማለት ነው። ሁለቱ በቃ አለማቸውን ዓለም ላይ ነው ያሉት። ዓለም ላይ ጓ እያሉ ነው። በጣም ደስ የምን ፍቅር ላይ ናቸው። ሌላ ዓለም ላይ ናቸው ያሉት ማለት ነው። ስለዚህ እነሱ ሁለቱን አንድ ላይ ለማድረግም ብዙ እየጣርን እየለፋን ነው ማለት ነው። ግን አንድ ላይ ሊሆኑ አልቻሉም ማለት ነው። ኪራና ጽናት እንግዲህ አንድ ላይ ይሆናሉ ብለን ፈልገን ነበር፣ ግን ጭቅጭቅ ላይ ናቸው ማለት ነው። ውድ ቤተሰቦች ግን እንቅልፌን አልጨረስኩም። አያችሁ የነ ጽናት ነገር ሆኖብኝ እኮ ነው። እኔ እነሱን ስለነሱ ካላወራሁ አያችሁ እንቅልፌንም ፋትቼ ነው ስለነሱ ማወራው። እና ኪራ እባክህን ጽናትን አትጉዳት። ጽኑዬ ተጎዳች እንዴ፣ ልቧ ተሰበረ። ሁልጊዜ አንተ ከስተት አትታረምም እንዴ? እሷን መጉዳት እሷን እንዴ ማድረግ ነው ስራ እንጂ ሌላ ነገር የለም። ምሩና ናሆም ናቸው እንግዲህ። ናሆምና ምሩም ግራ ተጋብተዋል። የቤቲ እናትም ደግሞ ከዚህ በኋላ ልጄን አንድ ነገር ከሆነች እውነቴን ነው የምላችሁ አነድባችኋለሁ በቁማችሁ ብላለች ማለት ነው። በቁማችሁ አነድባችኋለሁ አለች ማለት ነው። ምንድነው የምታነድባቸው? ላይክ እና ሸር ሰብስክራይብ አድርጎ ጽናት ይሄን ይመስላል ማለት ነው። ባይ ባይ። ወድ